ፊልድ ማርሻል ብርሃኑ ጁላ ለአሜሪካው ጄኔራል ኢትዮጵያ የባህር በር ፍላጎቷን ማሳካት የምትፈልገው ለሰላምና ኢኮኖሚያዊ ጥቅሞች መሆኑን መናገራቸው ተገለጸ። ጠቅላይ ኤታማዦር ሹሙ ከዚህ ቀደም የባህር በርን እናሳካለን ሲሉ መናገራቸው አይዘነጋም። በሶማሌ ክልል በተለያዩ ፖሊስ ጣቢያዎች ከህግ አግባብ ውጭ ታስረው የነበሩ በአጠቃላይ 121 ሰዎች ከእስር መለቀቃቸውን ኢሰመኮ አስታወቀ። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የማርበርግ ቫይረስን በራስ አቅም መከላከልና መቆጣጠር የሚያስችል ሀገር አቀፍ ግብረ ኃይል በማቋቋምና የክስተት አስተዳደር ስርዓት መዘርጋት በትኩረት እየተሰራ መሆኑን ገለጸ። ያስተዋወቅናችሁን ጨምሮ ሌሎች ዜናዎችንም ይዘናል። አብረን እንቆይ። ፊልድ ማርሻል ብርሃኑ ጁላ ለአሜሪካው ጄኔራል ኢትዮጵያ የባህር በር ፍላጎቷን ማሳካት የምትፈልገው ለሰላምና ኢኮኖሚያዊ ጥቅሞች መሆኑን መናገራቸው ተገለጸ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አር.ኤም አንደርሰን የተመራ ልዑካን ጋር በትናንትናው ዕለት መወያየታቸውን የመከላከያ ሚኒስቴር አስታውቋል። በውይይታቸውም ኢትዮጵያና አሜሪካ በአፍሪካ ቀንድ ሰላምና መረጋጋትን ለማረጋገጥ የሚያስችላቸው ጉዳዮች ላይ በትኩረት መክረዋል ተብሏል። ፊልድ ማርሻሉ በዚህ ወቅት እንደተናገሩት ሁለቱ ሀገራት ወታደራዊን ጨምሮ በተለያዩ መስኮች ለበርካታ ዓመታት በትብብር እየሰሩ መምጣታቸውን አውስተዋል። ኢትዮጵያ ሽብርተኝነትን በመዋጋት ረገድ ከፍተኛው ሚና እየተጫወተች እንደምትገኝም አጽንኦት ሰጥቷል። ኢትዮጵያ የባህር በር ፍላጎቷ ለሰላማዊና ኢኮኖሚያ ለመገንባት መሆኑን ያብራሩት ፊልድ ማርሻሉ ከአሜሪካ ጋር ያለው ወታደራዊ ግንኙነት ጠናክሮ እንደሚቀጥል አስረድተዋል። ጠቅላይ ኤታማዦር ሹሙ የባህር በርን እንዲሁም ሰላምና ጸጥታን በተመለከተ ከዚህ ቀደም ተደጋጋሚ አስተያየቶች መስጠታቸው ይታወሳል። ለአብነት ከአንድ ወር በፊት 118ኛው የሀገር መከላከያ ሰራዊት ቀን ሲከበር ኢትዮጵያ ሰላም፣ ልማትና የባህር በር ያስፈልጋታል፣ ይህን ለማሳካት ይሰራል፣ የባህር በሩንም እናሳካለን በማለት እርግጠኝነት በተጫነው ስሜት መናገራቸው አይዘነጋም። ኢትዮጵያ 3 ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። 30 ዓመት ተኝተናል፣ አሁን ነቅተናል። ጥያቄያችን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። በተመሳሳይ የኢትዮጵያ ባህር ኃይል ምክትል አዛዥ ለውጊያ ድጋፍ አገልግሎት ኮሞዶር ተገኝ ለታ የጊዜ ጉዳይ ካልሆነ በስተቀር ኢትዮጵያ የባህር በር ይኖራታል ሲሉ የተናገሩት ከአንድ ወር በፊት ነበር። በጊዜ ሂደት አባይ የመጠቀም የፍትሐዊ ጥያቄ ማንሳት ስንጀምር በሀገራችን ላይ ያልተፈነቀለ ድንጋይ ያላንኳኩት የሀያላን በር አልነበረም። ሆኖም ይሄው የኛ ትውልድ የህዳሴ ግድባችን በራስ አቅም ገንብተን አጠናቅነዋል። አሁን የቀረን በግፍ ያጣነው የባህር በራችን የጊዜ ጉዳይ ካልሆነ በስተቀር መመለሱ አይቀርም። እነዚህ ከፍተኛ የጦር ጄኔራሎች ከአንድ ወር በፊት ይህንን ከተናገሩ በኋላ ነው እንግዲህ የአሜሪካው ጄኔራል ኢትዮጵያ የመጡት። ፊልድ ማርሻሉም ከባህር በር ባሻገር ኢትዮጵያ አልሸባብን ለማዳከምና የሽብር ሴራውን ለማክሸፍ የምትወስደውን የኃይል እርምጃ አጠናክራ እንደምትቀጥል አረጋግጠዋል ተብሏል። ጄኔራል ዳግቪን አር.ኤም አንደርሰን በበኩላቸው ኢትዮጵያ በቀጣናው ጸጥታ ለማስፈን እየተጫወተችው ያለችው ሚና ማድነቃቸው ተዘግበዋል። ኢትዮጵያና አሜሪካ ሽብርተኝነትን በጋራ የመዋጋት ስራቸውን አጠናክረው ይቀጥላሉ ሲሉም አስገንዝበዋል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉም ገልጸው ኢትዮጵያ በቀይ ባህር ላይ ብትመጣ የበለጠ ለቀጣናው ሰላም ትሰራለች ብለው እንደሚያምኑ አመልክተዋል። በኢትዮጵያ በኩል ያሉ ፍላጎቶችንና በቀጣናው ሰላምን ለማረጋገጥ ስለያዘቻቸው እቅዶች ከዋሽንግተን ዲሲ ባለስልጣናት ጋር እንደሚመክሩም መናገራቸው ተገልጿል። ወደ ሌላኛው ጉዳይ አለፍን። በሶማሌ ክልል በተለያዩ ፖሊስ ጣቢያዎች ከህግ አግባብ ውጭ ታስረው የነበሩ በአጠቃላይ 121 ሰዎች ከእስር መለቀቃቸውን ኢሰመኮ አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ይህንን ያስታወቀው በኮሚሽኑ የተሰጡ ምክረ ሀሳቦችን ለመፈጸም ክልሉ የወሰዳቸውን ተጨባጭ እርምጃዎች በተመለከተ በትናንትናው ዕለት ባወጣው መግለጫ ነው። ኢሰመኮ በሶማሌ ክልል ያለውን አጠቃላይ የሰብአዊ መብቶች ሁኔታ በተመለከተ ከክልሉ ርዕሰ መስተዳድር ጋር ጥቅምት 10 ቀን 2018 ዓ.ም በጅግጅጋ ከተማ ውይይት ማካሄዱንም በመግለጫው አስታውሷል። በውይይቱ ኢሰመኮ በክልሉ በተለይም በማረሚያ ቤቶችና በፖሊስ ጣቢያዎች በህግ ጥበቃ ስር ያሉ ሰዎች የሰብአዊ መብቶች አያያዝና የፍትህ ተደራሽነት እንዲሻሻል ለማድረግ የሚያስችሉ እርምጃዎች እንዲወሰዱ እንዲሁም የተራዘመ የቅድመ ክስ ስርዓት ሁኔታ እንዲታረም ለተፋጠነና የተሟላ ፍትህ አሰጣጥ በቂ ትኩረት እንዲሰጥ ምክረ ሀሳብ አቅርበዋል። የሶማሌ ክልላዊ መንግስት ርዕሰ መስተዳድር ሙስጠፋ መሐመድ በውይይቱ ላይ ኢሰመኮ በዝርዝር ያነሳቸው አሳሳቢ የሰብአዊ መብቶች ጉዳዮችን እልባት ለመስጠት በተለይም የተራዘመ የቅድመ ክስ ስርዓትን በማስቀረጽ የተፋጠነ ፍትህ ስርዓትን ለመተግበር የክልሉ መንግስት በልዩ ትኩረት እንደሚሰራና ክትትል እንደሚያደርግ ቃል መግባታቸውን አስታውሰዋል። በዚህም በገቡት ቃል መሰረት ክልሉ አበረታች ተግባራዊ እርምጃዎችን መውሰድ መጀመሩን ኢሰመኮ ለማረጋገጥ ችያለው ሲል ገልጿል።
በዚሁ መሰረት በክልሉ በተለያዩ ፖሊስ ጣቢያዎች ከህግ አግባብ ውጭ ታስሮ የነበሩ በአጠቃላይ 121 ሰዎች ከእስር መለቀቃቸው እንዲሁም ሌሎች ትኩረት የሚፈልጉ አሳሳቢ የሰብአዊ መብት ጉዳዮችን ለማስተካከል ክልሉ ጥረቶችን በማድረግ ላይ መሆኑን መገንዘቡንም አመልክተዋል። በተጨማሪም ክልሉ ተፈርዶባቸው በማረሚያ ቤቶች የነበሩ 2 ጋዜጠኞችን በይቅርታ መልቀቁን ኢሰመኮ አረጋግጫለሁ ብለዋል። ዋና ኮሚሽነሩ የኢሰመኮ ዋና ኮሚሽነር ብርሃኑ አሬሎ የሶማሌ ክልል በአጭር ባሉት ጊዜ ውስጥ ለወሰዳቸው አበረታች የምክረ ሀሳቦች አፈጻጸም እርምጃዎች እውቅና ሰጥተው ተግባሩ በሌሎች ክልሎችን በአርአያነት ሊወሰድ የሚገባው መሆኑን ተናግረዋል። ክልሉ ሌሎች አሳሳቢ የሰብአዊ መብቶች ጉዳዮችን መፍትሄ ለመስጠት የጀመራቸውን ጥረቶች እንዲያጠናክርም አሳስበዋል። ኢትዮጵያ ሰብአዊ መብቶች ኮሚሽን በኢትዮጵያ የሰብአዊ መብቶች ሁኔታ ለማሻሻል በክልሎች ደረጃ የሚያደርጋቸውን የውትወታና የምክረ ሀሳቦች አፈጻጸም ክትትል ስራዎች አጠናክረው እንደሚቀጥልም አረጋግጠዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የማርበርግ ቫይረስን በራስ አቅም መከላከልና መቆጣጠር የሚያስችል ሀገር አቀፍ ግብረ ኃይል በማቋቋምና የክስተት አሰራር ስርዓት በመዘርጋት በትኩረት የተሰራ መሆኑን ገለጸ። እስከ ሰኞ ባለው መረጃ 10 ሰዎች በቫይረሱ መያያዛቸው መረጋገጡ ሲጠቀስ ከእነዚህ መካከል 5ቱ በጤና ተቋም ሕክምና እየተከታተሉ መሆናቸውም ታውቋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር መልካሙ አብቴ እንደገለጹት የማርበርግ ቫይረስ ከዚህ ቀደም በተለያዩ ሀገራት የተከሰተ ነው። በአሁኑ ወቅት በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተው የማርበርግ ቫይረስ ከታማሚ ሰው ከሚወጣው ፈሳሽ ጋር በሚኖር ቀጥታ ንክኪ የሚተላለፍ መሆኑን አመልክቷል። በቫይረሱ የተያዘ ሰው ምልክቶች ትኩሳት፣ የሰውነት መቆረጣጠም፣ ደም መፍሰስ መሆናቸውን ጠቁመው መሰል ምልክቶች የታዩበት ሰው ወደ ጤና ተቋም መሄድ እንደሚገባ አስገንዝበዋል። ቫይረሱ መከሰቱን ተከትሎ በጤና ሚኒስትር ዶክተር መቅደስ ዳባ የሚመራ አገር አቀፍ ግብረ ኃይል መቋቋሙንም ገልጸዋል። ግብረ ኃይሉ በየቀኑ በሽታው ያለበትን ደረጃ በተመለከተ ግምገማ እያካሄደ እንደሚገኝም አብራርተዋል። በተጨማሪም አገር አቀፍ የክስተት አስተዳደር ስራ ተዘርግቶ የቅንጅትና የማስተባበር ስራ እየተከናወነ መሆኑን ጠቁመው ከፍተኛ የባለሙያዎች ቡድን ተቋቁሞ የማከም ቅኝትና ልየታ የማድረግ ስራ እያከናወነ መሆኑን ተናግረዋል። በአሁኑ ወቅት ምርመራ የሚደረግበት ተንቀሳቃሽ ቤተ ሙከራ ወደ ጂንካ ተልኮ የተሰራ መሆኑን ጠቅሰው ለሕክምና የሚያስፈልጉ የሎጂስቲክስ አቅርቦት ተደራሽ መደረጉንም ገልጸዋል። በሽታውን ለመከላከል ከትራንስፖርትና ሎጂስቲክስ ሚኒስቴር፣ ከሃይማኖት አባቶች፣ ከመገናኛ ብዙሃን ሌሎች ባለድርሻ አካላት ጋር እየተከናወኑ ያሉ ተግባራት ተጠናክረው እንደሚቀጥሉም ለኢዜአ ተናግረዋል። ኮቪድ-19 በተከሰተበት ወቅት ዝግጅት ላይ መስራት ከምላሽ ስራ ይልቅ ውጤታማ እንደሚያደርግ ግንዛቤ በመወሰዱና ልምድ በመቀሰሙ የሰው ኃይል ስልጠና፣ የሕክምና ተቋማትን የማስፋፋትና አቅማቸውን የማሳደግ ስራ መሰራቱን ገልጸዋል። ይህ በእንዲህ እንዳለ እስከ ሰኞ ባለው መረጃ 10 ሰዎች በቫይረሱ መያዛቸው መረጋገጡ ሲጠቀስ ከእነዚህ መካከል 5ቱ በጤና ተቋም ሕክምና እየተከታተሉ ይገኛሉ። ከውጭ የአሜሪካው ምግብና መድኃኒት አስተዳደር ገዳይ ከሆኑ የኩላሊት በሽታ አይነቶች መካከል ለአንደኛው ሕክምና የሚሆን አዲስ መድኃኒት ጥቅም ላይ እንዲውል ማረጋገጫ ሰጠ። የአሜሪካው ምግብና መድኃኒት አስተዳደር ገዳይ ከሆኑ የኩላሊት በሽታ አይነቶች መካከል አንዱ የሆነውንና በኩላሊት ላይ ጠባሳን በመፍጠርና በመጨረሻም ኩላሊት ስራው እንዲያቆም በማድረግ እስከ ሞት የሚያደርሰውን በሕክምና አጠራሩ ኔፍሮፓቲ በመባል የሚታወቀውን የኩላሊት በሽታ አይነት ለማከም የሚያስችል ቮይስ ሃክት የሚል መጠሪያ ያለው አዲስ መድኃኒት ማረጋገጫ መስጠቱን አስታውቋል። ኦሶካ በሚባል መድኃኒት አምራች ኩባንያ የተመረተው ይህ መድኃኒት በሽታን ለመከላከል ከሚያስችሉ ነጭ የደም ሴሎች በቤተ ሙከራ የሚዘጋጅ ሲሆን ለህመምተኛው በመርፌ መልክ የሚሰጥ ይሆናል። መድኃኒቱ በየ4 ሳምንቱ የሚወሰድ ሲሆን በባለሙያ ወይንም ራሱ ታካሚው በቤቱ ሆኖ ሊወስደው በሚችል መንገድ መዘጋጀቱም መድኃኒቱን ይበልጥ ለአወሳሰድ ምቹ ያደርገዋል ተብሏል። ናቮሪቲስ፣ ፋቡሃልታ፣ ትራቨር ቴራፒቲክስ፣ ፊሊስፓሪ እና ካልዲታስ ቴራፒክስ ተራፒዮ በአሁኑ ሰዓት ይህንን የኩላሊት በሽታ አይነት ለማከም ጥቅም ላይ እየዋሉ የሚገኙ መድኃኒቶች ሲሆኑም በኦሳኮ ኩባንያ የተመረተው አዲሱም ቮይስ ሃክት መድኃኒት በቅርቡ ገበያውን ተቀላቅሎ ጥቅም ላይ እንዲውል ከአሜሪካ ምግብና መድኃኒት አስተዳደር ማረጋገጫን አግኝተዋል። የአዲሱ መድኃኒት ጥቅም ላይ መዋል በተለይም በአሁኑ ሰዓት ገዳይ ከሆኑ የኩላሊት በሽታ አይነቶች መካከል አንዱ የሆነውን የኩላሊት በሽታ ለማከም በሰፊው ጥቅም ላይ እየዋለ ካለው ቬራ ቴራፒክስ ጋር በመሆኑ ገዳዩን የኩላሊት በሽታ በማከም ረገድ ከፍተኛ ጥቅም እንደሚኖረው የኡሶካ ዋና ሜዲካል ኦፊሰር ጆን ክራውስ ለሮይተርስ መናገራቸው አዲስ ማለዳ ተመልክታለች። ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።